አያረጉኝም ይገሉኛል። እሱን አይደል እንደ የምፈልገው በደፍሮሽ እቺ የውሻ ልጅ ቲና አደረግሽው ሊዱ ገና ምን አይተሽ ኪንጎ ወዴት ነው የከተትሽው? ቆይ ለምንድን ነው እንደዚህ የምታረጊው? አለቅሞልኩሽ እኮ ልቀቂኝ። ብቻ እሱን ፈልጌ ነው እዚህ ድረስ የመጣሁት። እንዳት ወንድሜ ነኝ ያደረግሽው። ጓደኛሽ ነች። የቷ ጓደኛ? ቲና። ሳታውቂ ባቡሬ ሞተች እንዴ? እኔ ስለዚህ ምርጫሽን መርጠሻል ማለት ነው። ቅምጥል አሁን ምንም ሳትናገሪ ነው ይቀጥል። ይሄንን እየዶለታችሁ ነበር ዛሬ እንደተጨነቅ እንደፈራ ነገር ነው። አይ ካልክ ግን በዚህ ተለጥላለሁ። ለማንም ምንም ብዬ አልናገርም። ቆይ እንዴት ልትጨነቁ እያወቅ ደውልት ልቀቂኝ። ምን እያደረግሽ ነው? ኪንጎ ወዴት ነው የከተትሽው? ቆይ ለምንድን ነው እንደዚህ የምታረጊው? አለቅሞልኩሽ እኮ ልቀቂኝ። ለመጨረሻ ጊዜ ነው የምጠይቅሽ ወንድሜ። ቆይሻው ምንድን ነው? እኔም አልገባኝም ማለት ብቻ ግን እኔ እና አንቺ አንድ ላይ እንድንሆን አይፈልግም። ሊዱ ተስማምታለች አላልከኝም ነበር? ቅምጥል ኪንጎን ካላመጣሽው እገልሻለሁ በማለት ቤዛ ላይ ጋዝ በመነስነስ ልትለኩስባት ክብሪት እየጫረች ትገኛለች። ዳይመንድም ወንድሜ አንድ ነገር ይሁንና እህት ግን አንተም እንደማታገኛት እወቀው በማለት የቤዛን ወንድሜ እያስፈራራ ይገኛል። ማን ይለቅ ይሆን እንግዲህ አብረን የምናየው ነው የሚሆነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። አብራችሁ ይሁኑ። ቤዛ ከወንድሟ ጋር በመተባበር ኪንጎን ማገታቸው ይታወቃል። እንግዲህ ቅምጥልም ኪንጎን ለማስፈታት ቤቴን ልሽጥ እስከ ማለት ድረስ ደርሳ ነበረ። አባቷ ከሞቱ እንግዲህ 1 ሳምንት አልሆናቸውም። ነገር ግን ይሄ ክስተት ደግሞ በላይ ተጨምሯል። ኢዱም እንግዲህ መምጣቷ ጥሩ ነገርን ፈጥሯል። ኢዱ በተናገረችው በሰማችው ስልክ ይኸውና ሚስጥሩ ነገሩ ሁሉ እንዲወጣ ተደርጓል። ምክንያቱም ኢዱ ኪንጎ ያለው እነ ቤዛ ቤት ነው በማለት ለሁሉም በመናገር እነ ቤዛ ቤት ሲሄዱ ሊያገኙት አልቻሉም። እንዲሁም ደግሞ ኪንጎን ስልክ ደውልና እንካ ነገራቸው ብሩን እያስገቡ ሊገለኝ ነው በላቸው በማለት እንግዲህ ወደ ቅምጥል ደውሎ ነበረ። መጨረሻም ላይ ግን ኪንጎ አልተሸነፈለትም። ቢላ ይዞ ቢያስፈራራውም ከመናገር ግን ወደ ኋላ አላለም። ኪንጎም እንግዲህ እንዳታረጊ ሁሉንም ነገር እኔ ያለሁት እነ ቤዛ ቤት ነው በማለት በተናገረው ቃል ልቅምቅም ብለው እንግዲህ ወደ እነ ቤዛ ቤት ሄደው ነበረ። እነ ዳይመንድ፣ ቅምጥል እንዲሁም ደግሞ በረከት ሆነው ነገር ግን ይህን ሚስጥር ስለተናገረ ኪንጎ አሽትቶታል። የሆነ ሽንት ቤት ነገር ውስጥ ይዞት ሄዷል። የቤዛ ወንድም ማለት ነው። ልክ እዛ እንደተቀመጡ ቤዛ ከውጪ አገር ሰላም ብላ ወደ ቤት ስትመጣ ቤቷ ተወሮ ነበር የጠበቃት። ነይ የት ነው ኪንጎን ያደረግሽው በማለት እንግዲህ ይዘዋታል። አምጩ ውለጁ የት ነው ያደረግሽው እገልሻለሁ አምጩ እያለ ዳይመንድ በአንዱ በኩል ይላታል፣ በአንዱ በኩል ደግሞ ቅምጥል ትላታለች። ኪንጎ አንድ ነገር ይሆንብሽና አንለቅሽም በማለት ታስፈራራታለች። ጭራሽ ጋዝ ገዝታ ነበረ የመጣችው። ዳይመንድም አንቺ ነሽ ብር የምትበይው አንቺ ሊበላልሽ እኮ ልበይ በማለት ነበረ ሲያንጓጥጣትና እንዲሁም ሲገጣት እንዲሁም በጥፊ ሲላት የነበረው። ነገር ግን ቤዛ ወይ ፍንክች ብላለች። አንድም ነገር አልናገርም፣ የፈለጋችሁትን ነገር እኔን ማድረግ ትችላላችሁ፣ ወንድሜም ቢሆን እኔን አይፈልገኝም፣ ስለዚህ እኔን እንደፈለገ ብታረጉኝ የሚጠይቃችሁ ነገር የለም፣ ስለዚህ እኔ እንደፈለጋችሁ አድርጉ፣ ወንድሜም ኪንጎን እንደፈለገ ያድርገው በማለት ቤዛ ተናግራ ነበረ። እመኝኝ አልለቅሽም በማለት ትልቅ ዱላ እስከ ማንሳት ደርሷል። እንግዲህ ዳይመንድ ኢዱም እንግዲህ ከበረከት ፍቅር ይዟታል። እሱን ፈልጌ ነው የመጣሁ በማለት ለሊ ጋር እየተመላለሰች ትገኛለች። ለሊም ብቻ እሱን ፈልጌ ነው የመጣሁት እንዳትኝ ብትላትም አዎ እሱን ፈልጌ ነው የመጣሁት ከሌልማ በቃ እሄዳለሁ ቻው በቃ ማሚ በማለት የበረከትንም እናት ቻው በማለት ሰላም በማለት ወጥታለች። ለሊ በረከትን ማፍቀሯ አሁን ላይ ነው የተገለጠባት። ምክንያቱም አሁን ኢዱ ስትመላለስ እጅግ ተናዳና ተበሳጭታ ነበረ። የባቡሬም እናት እንግዲህ ምን ነው ሰላምዬ ፊትሽ ጥሩ አይደለም አናደደችሽ እንዴ በማለት ነበረ። አይ እኔ ለምን እናደዳለሁ በማለት እንግዲህ ለሊም ትመልሳለች። አትገርምም ግን እንደዚህ ማለቷ እኮ ነው እና ምን አስጨነቀሽ ልጄን ወዳው ነው በማለት ነበር እንግዲህ የበረከት እናት የተናገሩት። እንግዲህ ለሊ እየቀናች ትገኛለች። አደይም ደግሞ እየሳቀችበት ትገኛለች።
ለሊም በዚህ ነገር እየተወሰለሰለች ትገኛለች። ባቡሬም አልጠይቃትም። ቢጠይቃት እሺ ትለሆን አብረን የምናየው ነው የሚሆነው። ግን ያው የቀረብነውን ያመነውን ከጎናችን በክፉ ቀን የነበረውን ሰው በድንገት እንደዚህ ስናጣው ያን ጊዜ ነው ማፍቀራችንና መውደዳችን የሚለየው። እንዲሁም ባቡሬም ወደ እሷ ጋር ስላልመጣ ማለትም ኪንጎን እየፈለጉ ስለነበረ ምን ሆነን ነው ግን እንደዚህ የምትጠፋው? ምን ሆነ ነው? ምን አዲስ ነገር አለ? መቼም ያቺ ኢዱ ወደድኩ ስላለች እየኮራ ባልሆነ እያለችው ትገኛለች። ኧረ ባንቺ ይኮራል እንዴ እያላትም ይገኛል። ነገራቸው ግን ወደ ፍቅር ሳይዞር አይቀርም። ዴቭና አዴይም ምን ሆነው ነው ግን ኢዱ ለምንድን ነው እምትጠላኝ በማለት ጠይቀው ነበረ። እኔ ኢዱን ነግሪያት ተስማምታ ነበረ። እንዲሁም ማሚን እኔ እነግርልሃለሁ አሳምንልሃለሁ እያለች ነበረ። ሲመስለኝ የቲና ግፊት ነው በማለት ነበረ የነገራት። እኔና አንቺ አብረን እንድንሆን የማይፈልጉ ብዙ ሰዎች አሉ እያላት ነበረ። ነገር ግን ሁሉም ነገር እኔ ያስተካክላለሁ እያለ ይገኛል። እንግዲህ ዴቭ ሽማግሌ ልኮ ለማግባት ወስኗል። አሁን ላይ ነገሮች ቢደራረጉም ነገር ግን ወደ ኋላው የሚል አይመስልም። ካለው ፍቅርና እንዲሁም ደግሞ አደይን ለማግኘት የወጣው የወረደው እንዲሁም የጠበቀው ጊዜና ሰዓት ሁሉ ተጨማምሮበት መስዋዕት ከፍሎ ስላገኛት አደይን ይተዋታል የሚል ሀሳብ የለኝም። የኪንጎ ነገር እንግዲህ ያሳሰባቸው ሩታና ሮማን ናቸው። ይሄ ነገር ግን የፍቅር ምች ሳይኖርበት አይቀርም እያሉ ይገኛሉ። የኪንጎን ነገር ማለት ነው። አይ ፍቅርን እኔ በጣም ነው መጠላት፣ በጣም ክፉ ናት። ስለዚህ ነገር ግን እዚህ ላይ የገባችበት አይመስለኝም። አንቺም ግን ተጠንቀቂያት እያለ ሮማን ለሩታ እየነገረቻት ትገኛለች። ለሊም የኢዱ ነገር ቢያናድዳት አደይ ወደ እሷ በመጣች ጊዜ ነግራት ነበረ። የነገረቻትም እንግዲህ ለምንድን ነው ግን ኢዱ እንደዚህ የምትለው እየመጣች በማለት ነበር እየተናገረቻት። እና ምን አስጨነቀሽ? አንቺ አልወደድሽው እንጂ ኖርማል ጓደኛሽ ነው አይደለ? በማለት ስትነግራት ለምን እንደዚህ ግን ተመቀራረባችን የተነሳ መሰለኝ በቃ እንዲርቀኝ አልፈልግም ስትላት አደይ በሳቅ ነበር የሞተችው። ለምን ትስቂያለሽ ስትላት አይ እኔ ላንቺ ደስታሽን ነው የምመኘው፣ ነገር ግን እንደዛ አይመስለኝም ቀረቤታሽ እያለቻት ትገኛለች። ፍቅር መያዟን እንግዲህ አደይም እየጠረጠረችና እንዲሁም ደግሞ እያወቀችባት ነው። ቲናም እንግዲህ ዴቭን መንገድ ላይ አግኝታ ዴቭዬ በማለት ተጠምጥማባት ነበረ። ዞር በይ በማለት እንግዲህ ከላው ላይ ነበር ፈንቅሎ እየጣላት። ከዛም እንግዲህ ከሱ ጋር ቆማ ስትከራከር ምንድን ነው የምትፈልጊው ግን እያለ ሲጠይቃት ከኋላ በረከት ይመጣል። በረከትም እና ያንቺ ሲላት ሮጣ ከዴቭ ጀርባ ነበር የተደበቀችው። ምን አርገሽ ነው ሲላት እሷና ቤዛ ናቸው ኪንጎን ወሰዱ፣ ስለዚህ እንዴት እንደሆነ ኪንጎ የት እንዳለ ታውቃለች በማለት ነበር የጠይቃት። እሷ ግን እባካችሁ እኔ ምንም የማውቀው ነገር የለም፣ አዎ ወስደው ቤቷ ነበረ፣ ከዛ በኋላ ግን የት እንደወሰዱት አላውቅም በማለት እንግዲህ እውነቱን ተናግራለች። እንዲሁም ቅምጥል መንገድ ላይ ስታያት ስታሯሩታት በአንድ ወገን ዞራ ስትል ወደዛው ነበረ በአንድ ወገን መታ ቅምጥል የያዘቻት። አምጪ በማለት ጉሮሯንም አንቃት ነበረ። እባክሽ ቅምጥል እኔ የማውቀው ነገር የለም፣ ቤዛ ናት እንዳትናገሪ፣ ከተናገርሽ እገልሻለሁ ስላለች ነው ያልተናገርኩት በማለት እነ ቤዛ ቤት እንደነበር ብቻ ነው የማውቀው፣ ሌላ ነገር የማውቀው የለም እያለች ትናገራለች። በነ ኪንጎ መጥፋት እንግዲህ ተደነጋግራ ሮማን እጇ ልታስጣጥብ ማለትም የፍቅርን እናት ማለት ነው እጇ ልታስጣጥብ ይዛ የገባችው ነው። አለዋ ላይ ነበር የለቀቀችባት። ምን ሆነች ነው እንደዚህ የሚያደነባብርሽ በማለት የፍቅርም እናት እንግዲህ ሮማንን ለመቆጣት ችላ ነበር። ሩታ ግን ቁጭ ብላ ስለነበረ እኔ እኮ አደናቅፊያት ነው በማለት ነበረ የሮማን ጥፋት ለመሸፈን የሞከረችው። በመጨረሻም እንግዲህ ቅምጥል ጋዝ ገዝታ በመምጣት ጋዙን ለዋ ላይ ካርከፈከፈች በኋላ ክብሪት ይዛ ልትለኩሳት ነበረ። አሁን ካላመጣሽ እዚሁ አቃጥልሻለሁ እያለቻት አድኑኝ እያለች ትገኛለች ቤዛ። ነገሩ እንዴት ሊሆን እንደሚችል በቀጣይ የምናየው ነው የሚሆነው። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ባያላችሁበት መልካም ጊዜ። ሰላም ለሀገራችን፣ ሰላም ለሕዝባችን።